ኤቢ አባቷን አዋረደችው ማለት ነው። ኤቢ አባቷን አዋረደች። በስተመጨረሻ አባትየውም ድንገተኛ እንዲወድቅ አድርገዋለች ማለት ነው። በጣም በሚያሳዝን ነገር ከእንደዚህ አይነት አደጋ ፈጣሪ ይሰውራችሁ እላችኋለሁ። ምክንያቱም ልጅ ሆና ተፈጥራ ግን እሷ እንደዚህ አይነት ተንከሲስ መሆኗ በጣም ነው የሚያሳዝነው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? ይህንን ቪዲዮ የምትሰሙት ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ እላችኋለሁ። ኤቢ እንግዲህ በጣም ይሄ ሁላ ነገር ያመጣባት ምንድን ነው? የናታን ጉዳይ ነው። ናታ ዳጣ ላይ ነው ስለጣለባት ብቻ ትወስድብኛለች የማለት ጉዳይ እንደዚህ እንድታረግ ውስጧን አዟታል ማለት ነው። በጣም ስለምትወደው በጣም ስለምታፈቅረው ምክንያቱም እንደዛ ካላረገች ናታንን ስለምታጣ ስለዛን እንደዚህ አድርጋ ከቤት ውስጥ ማስወጣት ነው የምትፈልገው ማለት ነው። ማንን? ዳጣ ማለት ነው። ለማንኛውም በአንድ አካባቢ ደግሞ ለዳጣ መልካም ነገር ነው ያደረገችላት። ምክንያቱም እህቷ መሆኗን በጣም ስትጠራጠር ነበረ። ምክንያቱም ዳጣ በጣም ውስጧ እየፈራ ነበረ። ግን የበለጠ ደግሞ እንድታውቅ ሁሉ ነገሮችን ሁላ እንድታውቅ አድርጋታለች ማለት ነው። ግን በሚያሳዝን ነገር ኤቢ የምትባለዋ ልጅ አያችሁ አይደለ? ፈጣሪ ከእንደዚ አይነት ልጅ የሰውራችሁ። እውነቴን ነው የምላችሁ። እንዲህ አስባችሁታል? የዚያን አክል አባቷን ቤተሰቦቿን ለማፈናቀል ለስሙ ትልቅ ሰው ከቤት ውስጥ ትልቅ ተብላ የምትታሰብ ልጅ እንደዚህ አባትና እናትን ቤተሰብን ለመለየት እንደዚህ አይነት መጠቀም አስቡት። ይብን እንኳን አባቷን ሄዳ ያለውን ነገር እንኳን ብትነግሩ ማለት ነው። ምን አይነት ተንከሲስ። ከእንደዚህ አይነት ነገር ፈጣሪ እንድሰውራችሁ የዘውትር ጸሎታችሁ ይሆን እላሉ ቤተሰቦቼ። ምክንያቱም ይሄ ሁላ ነገር ዳጣን ስለጠመደቻት ዳጣ ከዛ ቤት መውጣት ስላለባት ብቻ ነው ይሄ ሁላ ተንኮል የምታረገው ማለት ነው። እቹ ኤቢ የምትባሏ ሴትዮ ማለት ነው። እና ያው ዳጣ ግን ለሷ መልካም ነገር የሆነላት ነገር አለ። አንደኛ እህትነቷን በስነ ስርዓቷ በዲኤን ታውቃለች። ሁለተኛ ነገር ደግሞ የመጣው ይመጣል። ምንም ነገር ልታረግ አትችልም። ግን ደግሞ አባትየው ምን አይነት ስብራት ምን አይነት ችግር እንደሚፈጠርበት አስቡት ቤተሰብ። ምን አይነት ችግር እንደሚፈጠርበት ማለት ነው። የራሱ ልጅ ያላት እሱ ሚስጥሩን የደበቀላት ወርቁን ደብቃ ልጅ እኔ አልናገርም፣ ይሄን ነገር ግን እናትሽ ብትሰማ በጣም ከባድ ነው፣ ግን እኔ ደብቄልሻለሁ ብሎ ያን ሁላ ነገር አድርጎላት፣ እቺ ግን ተንከሴ ስለሆነች የአባቷን ሚስጥር አውጥታ በአደባባይ ለዛውም ለእናትየው አውጥታ ሰጥታለች ማለት ነው። ይብን እንኳን ሌላ ሰው ብትናገር ሌላ ሰው እንኳን ብታማክር ማለት ነው ምን አይነት ድፍረት ምን አይነት ክፋት እንደሆነ በጣም ነው የሚያሳዝነው። እውነት ይሄን የምላችሁ ፈጣሪ ከእንደዚህ አይነት ክፋት ይሰውራችሁ ማለት ነው። አንዳንዴ እኮ እኛ ድራማ ነው ብለን እናስባለን እንጂ ስንት ሰው እንደዚህ አይነት ሰዎች አሉ። ስንት ሰው በህይወታችን ልጆቻችን ሆኖ ለእኛ ክፉ ነገር የሚያስቡት አስባችሁታል? ለስም ልጅ ነች፣ ግን ለእናቷና ለትዳራቸው በጣም መጥፎ ሲጀመር። እኔ እውነቴን ነው የምላችሁ በጣም ነው ያዘንኩት። ኤቢ የምትባለው ሴትዮ አይደለም እኔ ናታንን አይኑን አታገኘውም። አይኑን ለዚህ ነው ናታን ራሱ እንትናን የወደዳት ዳጣን ያፈቀራት ማለት ነው። ዳጥዬ ይገባታል። እሷ ሩሩ ነች፣ እንደዚህ ክፋት ያሌላት ልጅ ነች ማለት ነው። ኤቢ የምትባሏ ሴትዮ ደግሞ በጣም እስኪ ያስባችሁታል። ውሃንና እሷን አንድ ላይ ሲመጣጠን በጣም በሚያሳዝነው ነገር ምናቸው አይመሳሰልም። ምናቸው ጸባቸው ውሃን አይታችኋታል። በጣም ምስኪን እኔ እውነቴን ነው የምላችሁ ሰው ሁላ እንደሷ ቢሆን ኢትዮጵያ ሀገራችን ሰላም በፍቅር ትኖር ነበረ ማለት ነው። ምክንያቱም በጣም የዋ መልካም ልጅ ነች ማለት ነው። ድራማ ሆነ እንጂ እላችኋለሁ ቤተሰቦቼ። እንግዲህ ኤቢ የምትባሏ ሴትዮ ዲኤምኑን ተመርምራ አምጥታ ለእናቷ ገልጣ ልታሳይ ነው ማለት ነው። አባትየው እንግዲህ ምን እንደሚፈጠር የእውነቴን ነው የምላችሁ እኔ በራሴ በጣም ነው የጨነቀኝ። አስባችሁታል? የራሳችሁ ልጅ እንደዚህ እንኳን የሆነ ነገር እንኳን አባታችሁ ጥፋት አጥፍቶ ብታገኙ ራሱ አባታችሁን ለብቻ ትገስጻላችሁ። ይብን እንኳን ከአባታችሁ እንኳ መቆም መሆን አለባት ነገሮችን ሁላ ለመደባበስ። ምክንያቱም እናትየዋ ከሰማች ይሄንን ትዳር ለምንድን ነው አባትየው ዳጣ እንኳ እንድትጣል የተደረገው? በምንድን ነው? ትዳሩ እንዳይፈርስበት ነው ማለት ነው። ትዳሩን ላለማጣት ነው ማለት ነው አባትየው። ግን እሷ በአንድ ጊዜ ለስንት ዓመት የተገነባውን ትዳር በአንድ ጊዜ ልደመስሰው ይሄ ሁላ ሸር መስራት በጣም ነው የሚያሳዝነው። እውነቴን ነው። እሷ ብልጥ፣ ሌላው ደግሞ ሞኝ። ዳጣን እንግዲህ ጸጉሯን ስታባጥር ነው ጸጉሯ ወስዳ እንዲመረመር ያደረገችው ማለት ነው።
በጣም በሚያሳዝነው ነገር እውነቴን ነው የምላችሁ ቤተሰብ ከእንደዚህ አይነት ነገር ይሰውራችሁላችኋለሁ። እንግዲህ እናትየዋም እኮ በጣም ስላችሁ እናትየዋ 100 በመቶ ያው በጥርጣሬ ውስጥ አልገባቸው። ከ100% ውስጥ 75% ጥርጣሬ ነበራት ማለት ነው። ግን የበለጠ ይሄው ልጇ አጠራጥራ ልጇ የበለጠ ደግሞ መረጃውን ይዛለት መጣች ማለት ነው። ግን እናትየዋ በጣም እሷን እንቅ አርጋ ይዛት በጥፊ እየመታቻት አይታችኋታል። እንዴት እንደመታቻት ይገባታል፣ ከዚህ በለጠም ይገባታል ማለት ነው። እውነቴን ነው የምላችሁ ከዚህ በለጠ እና እኔ ብሆን እኔ አንቄ ነው እንትን ይምላት ለማንም እንደማትጠቅም ነው መረጃውን ብትናገርም እቺ ልጅ ግን ማንንም እንደማትጠቅም ነው በራሴ የምረዳው ማለት ነው። ቤተሰብ ከእንደዚህ አይነት ነገር የሰውራችሁላችኋለሁ ቤተሰብ። ዳጣ እንግዲህ ደስ የሚለው ነገር እናቷንም አግኝታለች። እናቷን አለማወቋ ነው እንጂ እናቷ ያው ባጠገቧ ትገኛለች። ጸጉሯን እየዳበሰቻት አብራ እየተኛቻት። ሰላምዬ በጣም ጥሩ ሰው፣ አስተዋይ የሆነች ሰው፣ በጣም መልካም ሴት ነች እና እችን የመሰለች እናት አለቻት ማለት ነው። ግን ያው እሷ አታውቅም። እናትየዋ ግን ሳታውቅ አይቀርም። ሰላምዬ የሆነ ነገር አሁን ለታ ባንሰሞለታ ታውቃላችሁ ምን እንዳለች ማለት ነው። እንደውም እናታን መቼ ነው የምትሄጁ ምናምን ስላት አይኔ አሁን መሄድ አልፈልግም ምናምን ብላ ስትለው ሰምተናል ሁላችን ማለት ነው። የሆነ ግን ጥርጣሬ 100 በመቶ ካን እናቷ ልጇ መሆኗን እንኳን ብታጣ ከ100% ውስጥ 25% እያወቀች ምናምን ነገር ይመስለኛል ማለት ነው። እኔ እንደ ራሴ ቤተሰቦች እላችኋለሁ። እና ኤቢ የምትባሏ ሴትዮ ሸሯ በስመ ስላሴ በጣም ዳቢሎስ ነው የሚቀናባት። ዳቢሎስ ይቀናባታል። እውነት ከእንደዚህ አይነት ክፉ ሰዎች ይሰውራችሁ። እንደዚህ አይነት ክፉ ሰዎች በነገራችን ላይ ህይወታቸው ሁላ በጣም ከባድ ነው። ህይወታቸው ራሱ ሰላም ነው የሚያጠው። ምክንያቱም ስለ ሰው ብቻ ሳያጠነጥኑ መዋል ማደር በጣም ከባድ ነው። ከእንደዚህ አይነት ክፋት ልብ ፈጣሪ ያድናችሁ ከእንደዚህ አይነት ሰው ማለት ነው። እውነቴን እምላችሁ እንደዚህ አይነት አስተሳሰብም ካላችሁ እንደምንም ብላችሁ ከውስጣችሁ ለማውጣት መሞከር አለባችሁ። ነገሮች ሁላ በፈጣሪ ናቸው የሚሆኑት። እናንተ በፈቀዳችሁት፣ እናንተ በወደዳችሁት፣ እናንተ ባፈቀራችሁት ይሆናሉ ማለት አይሆኑም። ምክንያቱም እግዚአብሔር ሲፈቅዶ ብቻ ነው። ትዳር ሰጪ፣ ፍቅረኛ ሰጪ፣ ነገሮችን ሁሉ አድራጊ ፈጣሪ ነው ማለት ነው። አይታችሁታል። እሷ እንዴት ምናክል አለባበሷ፣ አክቷ ምናምን በቃ ለማማረክ ነው የምታደርገው ማለት ነው። ግን ደግሞ እናታን ደግሞ እሷን ዞር ብሎ አይደለም ያያት። እንደውም ያው እንዳያችሁት ዳጣዬን ያው ታውቃላችሁ። ዳጣ እንኳን አለባበሷ ምን አይነት አለባበስ እዛ ቤት ስትገባ በምን አይነት ነገር እንደገባች አይታችኋታል ማለት ነው። ግን እሱ ፎከስ ያደረገው አይን የጣለባት ላይ ነው ዳጣ ላይ ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። እና ቤተሰቦቼ የዳጣ ድራማ በጣም ደስ የሚል በጣም እየተማረክንበት በጣም እየወደድ ነው ድራማ ነው ማለት ነው። ከሁሉ ውስጥም በሆነ ሰዓት አሉ ድራማ ከሚባሉ ውጪ በጣም የሚያስደስት ብዙ ነገር የምንማርበት እንደዚህም ፈታ የምንልበት የምንደሰትበት በጉጉት የምንጠብቀው ድራማ ነው። እኔ በራሴ በነገራችን ላይ ስልኬ ውስጥ ራሱ ገብቶ ካየው ለአምስት ደቂቃ ራሱ ለመቆየት በጣም ነው እንትን የሚለኝ ማለት ነው። ያጣድፈኛል። በጣም ነው የሚያጣድፈኝ ለማየት ማለት ነው። ከጉጉት የተነሳ ማለት ነው። በጣም ስለምጓጋ በጣም ስለምወዳቸው ማለት ነው። ለኩልሻል በጣም ነው የምታሳዝነው ዳጣዬ። እንግዲህ ለማንኛውም የሆነ ችግር ቢፈጠርም ግን የበለጠ ግን ዳጣ የምትደሰትበት ነገሮችን መንገድ የሚይዙባት ይሆናል ብዬ ነው የማስበው እኔ በራሴ። እና ቤተሰብ ሁላችሁንም የእውነት ከእንደዚህ አይነት ሰዎች ይሰውራችሁ። ኤቢ የምትባል ሴትዮ አንዳንድ ሰዎች ክፉ ሰዎች እኔ ያላቅም ብቻ እግዚአብሔር ክፋትን ከልባችን ያጥፋልን። እኔ ክፉ ሰው መሆን አልፈልግም፣ ግን ክፋት አንዳንዴ ዲያብሎስ ውስጣችሁ መጥፎ ነገር እያሳሰባችሁ ለሰው መጥፎ ነገር እንድታስቡ ያደርጋል። ግን እሱ ደግሞ በጸሎት በልመና የሚፈታ ነገር ነው ብዬ ነው ማስበው እኔ በራሴ። እግዚአብሔር በፈቀደው ነገሮችን ሁላ ወደ መልካም ይቀይራል። በእርግጥ ዲያብሎስ እናንተ መልካም ነገር ለሰዎች እንድታስቡ እንድታደርጉ አይፈልግም፣ መልካም ሰው እንድትሆኑም አይፈልግም ማለት ነው። ግን ደግሞ እኛ የበለጠ ጥረት ማድረግ አለብን ማለት ነው። ኤቢ እንግዲህ የሁላችሁ በክፋቷ የተነሳ እናትና አባቷን ለማፋታት ይሄ ሁላ ነገር መንገድ ሄዳለች ማለት ነው። ደግሞ አባቷን እንዴት አርጋ እንኳ እንደምታታልል ሊብን እንኳን ሌላ ሰው እንኳን ቢሆን ችግር የለውም። አባቷን እንደዚህ እያታለለች ብር ለመቀበል እሱ የእሷን ነገሮች ሸሽጎ ይዞላት፣ ምክንያቱም ወርቁን ሰርቃ እንደዚህ አስቀምጣ ያ ሁላ ነገር የእሷን
ነገሮች ሸክሽጎላት እሷ ደግሞ ያደረችውን ክፋት እንደሆነ አይታችኋል ማለት ነው። እንግዲህ ፈጣሪ አምላክ ልቦና እንዲሰጣት ምኞቴ ነው እላችኋለሁ። ለማንኛውም ቤተሰብ ላይክ፣ ሼር እያደረጋችሁ አበረታቱኝ። እጅግ አድርጌ አመሰግናችኋለሁ፣ ወዳችኋለሁ። ሀይላቢው ሰማች ብያለሁ። ለቤት አዲስ የሆናችሁ የሆነ ሰብስክራይብ አድርጉኝ። እጅግ አድርጌ አመሰግናለሁ። ባይ ባይ። ወዳጅ